አይገባኝ እኮ ይሄ ነው እኔ ሀቢባ አስገብኝ ስትኝ የገንዘብ እርዳታ መሰብሰብ እንደማልችል ትኬቷንና አውት ፓስዋን ግን ለምኜ ቆርጬ እንደምሸኛት ነግሬሻለሁ። ገንዘብ እንዲሰባሰብላት ከሆነ የምትፈልገው ቤትሽን ላይቭሽን ትከፍችና አይደለም ሀቢባ፣ አንቺ ውስጤን አልተረዳሽኝ። ይኸው ዛሬ ያሰውኝ ብሞት ራሱ አልዋሽሽም ሀቢባ። ይኸውልሽ የህፃን ልጅ እርዳታ ሰብስቤ አልጨረስኩም። አንቺ ወደ ሀገር ቤት መሄድ እፈልጋለሁ ስላልሽ ነው ለትኬትሽና ነገ ሞክሪና ካልተሳካልሽ ካላስ ሀቢባ ያለችው የትኬት ነው። እኔም ያልኳትኝ ለምንድን ነው እኔም ያልኳት እርጃት በምትረጃት እንጂ እኔ ብር ምናምን አላልኩኝም። ምክንያቱም እንትን ማን ነው ሀቢባ ራሷ ሀሳብ የምታውቅ ማለት ነው። እና ደግሞ ሀቡዬ ምን ብላኛለች መሰለሽ ከዚህ በፊት እንትን ስትል ማለት ነው እንደዚህ በጣም ሳትዝለፈለፍ ወደ ሀገሯ ልትገባ ትኬት ቁረጥ ተብሎ እየተሰጠው ነበር። ተዋቶ ብር የተሰጠው ልጅ ማለት ነው። እሱንም ንገሪያት ገኒ ትቀበለው። በዛም ለአንዳንድ ነገር ይሆንሻል። ልንገርሽ ቸርች ላይ ማለት ነው አብሬያቸው እንትን የሚላቸው ልጆች ሰብስበውልኝ ነበረ ማለት ነው። ከዛ ሰብስቦልኝ ለልጁ ተሰጥቶታል ትኬት ጀምሮልኝ ማለት አሁን በቀደም 1200 ተሰጥቶት ትኬት ጀምሮልኝ ነበር። ከዛ እኔ እሱ ጀምሮ እያለ ይሄ አሻራ የለሽም አለኝ። አሻራ ትሰጫለሽ፣ የአሻራ እንትኑ አይቴድሽ አሻራ ትሰጫለሽ ራስ አልካ የማይጠፋሽበት ቦታ እያለኝ እያለ እሺ ብዬው ከዛ በመሆን በጣም አመመኝ። አንገቴን ማንቀሳቀስ አቃተኝ። እጄም ደግሞ እንትን ማለት ጀመረ። እንደዛ ደግሞ መግባታችን አሉኝ ማለት ነው። እንደዚህ እቃም ደግሞ ይያልገውም ያለ እቃ እንኳን ልግባ ስል ማለት ነው። ከዛ እሱ ጋር ደወልኩኝና እንደዚህ የሆንኩኝ ነው ብዬ ነገርኩት ማለት ነው። 1200 ብር ተሰጥቶታል። ከዛ ትናንትና ሆስፒታል ገብቼ በቃ የመጨረሻ ግራ ሲገባኝ አናገርኩት ማለት ነው። ለሊት ላይ የመጨረሻ በቃ ማማረጭ የሚያክመኝም ሰው ሳጣ እስኪ ደግሞ ብዬ ማለት ነው። ከዛ እሱ ምን አለኝ ወረቀቱ መጥቶልሻል፣ አንቺ ግን እዚህ ሀገር አሻራም የለሽም፣ አሻራ መስጠት አለብሽ። አንደኛ ቪዛ ሳይሰራልሽ ስለወጣሽ ሰዎቹም ራሱ ይፈልጉሻል አለኝ። እንደዚህ አለኝ ማለት ነው። እና እኔ ስገባ ራሱ ምንም ነገር አሁን ልግባ ራሱ ብል እቃ መያዝም አልችልም። እንደዚህም ደግሞ እንዴት አልፋለሁኝ? እኔ ግራ ገባኝ እኮ። እኔ እርዳታ እሱ ችግር የለውም ታልፊያለሽ፣ እየተራመድሽ ስለሆነ ምንም ችግር የለውም ታልፊያለሽ። እቃ ለምን ትይዣለሽ? እቃ ምን ያደርግልሻል? በጤና ገብተሽ ሀገርሽ ታከሚ፣ ምን ያደርግልሻል እቃ? ሀቡዬ ቅድም ያደረሰቻት ልጅ ላውራሽ እያለች ነው። ያው አውሪያትማ ሀቡዬ ይሰማል አይሰማም? ማሬ ላንቺ ትንገርሽና አንቺ ንገሪን። አይ ማሬ እኔ ያልችልበትም እንትን ቆይ በዚህኛው ልደውል። አማርኛ አይደል ቋንቋ ምንድነው የማትችይበት? ሰብሊ አማርኛ ነው አይደል? አዳምጫትና ለኛ አንቺ አስተላልፊ። አማርኛ አይደለምና ቆይ ሌላ ቋንቋ ነው። አዎ ሀቢባዬ ያደረሰቻት ቅድም ይሄው ኡፋ ኦኬ ማን ጋር ነው የደወልኩት? እኔ ራሴ ቅንጭላት ይዞራል። አውሪ ማሪ። አቤት አይሰማም? አውሪ ግን ማነው ስማ ማሪ أبو أنا شوية أتكلم عربي عشان تفهمي شيء أوكي؟ ليش أنتي من وين؟ ليش ما تتكلمين لغتنا؟ لا عشان ما أبغى تسمعني. هي في شيء يعني أنا مو أنتي من وين؟ أولا أنتي من وين؟ ማሪ ልጅቷ ናት። ስለዚህ በቃ በቮይስ ትላክልሽና ላኪልኝ። እሷ እንዳትሰማ ከሆነ ችግር የለም። ዋትስአፕ ላክልሽ፣ አንቺ ፎርዋርድ አድርጊልኝ። እሺ እንትን ቁጥርሽን ልክ ያለው ማን ቁጥሬንና እሺ ሃይ በይኝ ሀቢባዬ። እኔ ደግሞ የሆነ ሰው እንደዚህ ጥድፍ አንድ ላይ ተባብሮ ለሶስት በዚህ በቀኝ ምናምን ሲያጣድፉኝ ደስ አይለኝም። መጀመሪያም ስትመጪ ነግሬሻለሁ። የገንዘብ እርዳታ ፈልጋችሁ ከሆነ ተመካክራችሁ የመጣችሁት የገንዘብ እርዳታ እኔ ገንዘብ ማሰባሰብ አልችልም። እኔ ይሄው መድኃኒት ወደ ሀገሬ መሄድ እፈልጋለሁ ብላ ነው ገንዘባት እንድታሰባስቢልን አይደለም ብለሽኝ ጧት አይደለም። ይሄው
እሺ ትኬቷን ለምኜ ቆርጣለሁ። ካልሞላልኝ ከራሴ ከኪሴ ሞልቼ ትኬቷን ቆርጬ ወደ ቤተሰቦቿ እሸኛታለሁ እንጂ እኔ ለኢማራት መንግስት 16000 እና 17000 ድርሃም በኢትዮጵያ 1 ሚሊዮን እኔ ለኢማራት መንግስት ላፕታፕ እኔ እኮ ማታ እዛ ሳገኛት ማለት ነው ለሴትዮ ላድርስ ሄዳ ሐኪም ቤት እዛ ሳገኛት ቪዲዮ ሰርቼ ከዛ በኋላ ኪያ ሂዶ ምግብ ምናምን ይወሰደላት ራሱ ኪያ ነው። ይሄው አባቴ ይሙት ኪያ ጋር ከደጀመሽ ኪያ ጋር አልጨረሽም። ለምን እኔ ጋር መጣሽ ታዲያ? ማሪ ምግብ እንዲወስድላት ነው እንጂ እንደዚህ ጀምሬ ምናምን አይደለም። ማሪ ምግብ አልበላችም ነበር፣ ሰውነቷ በረዶ ነበርና ልብስ የሚወስድላት ሰው ነው እንጂ እኔ እንደዚህ ምናምን እንትን አላልኩኝም፣ አልጀመርኩም እንደዚህ። እና በቦታው ላይ ያለ ሰው ብቻ ነው የሚረዳ ሀቢባ። እኔ ውሸቴ ነው። አንዴ ሁሉም ሰው እኩል ሲያወራ እኔ መስማት አልችልም። ቆይ አንዴ ቁጥርሽን በዚህ ስትልክልኝ የሆነ ከጽሁፍ ጋር ነገር ስለሆነ አልተመቸኝም። ቆይ ፕላስ ላስገባበት። ፕላስ ካልገባ ዋትስአፕ አይሰራም። ሀይልሻለሁ ነው ያው ዋትስአፕ ላይ ዋትስአፕ ልንገርሽ 0 ሰብለ ጠዋት ያወራሽው ሌላ ነበር እንዴ? መጀመሪያም ያሉት እዚህ ጋር ሌላ፣ ድጋሚ በኋላ ላይ የሚሉት ሌላ አዲስ ነገር የት? መጀመሪያ አረቧ ናት ወስዳ የጣለችኝ። ከዛም በኋላ አረቧ አይደለችም የጣለችኝ፣ ራሴ ነኝ በታክሲ ሄጄ ወደቅኩት። ከዛም በኋላ ኢጃዛ ሶ መኒ ቲንግስ። ዋትስአፕ ላይ ሰብለ ሀይ ብዬሻለሁ፣ ላኪልኝ ዋትስአፕ እንትኑ ቮይሱ። ሀቢባ አሸናፊ እኔ ነኝ ባለቤቴ። እሺ ይኸው እንትን ልለው አሸናፊ እኔ ነኝ ባለቤቴ ሞተችብኝ። ካልሆነ ወደ ሀገር ገብታ ትታከም። አዎ እኮ ነው እሱ ነው እንጂ እኔ ለኢማራት መንግስት እናቴ በጣም ውድ እኮ ነው። በገንዘብ ልታከም ካላችሁ እዚህ ሀገር አንዴ ወንድሜ ይቅርታ። እሺ ጠብቀን አንዴ። እሺ ሀቢቢ። እሺ ሰብለ ሀቢባ ይሄው በዚህ ነው ገብቼ እኮ ያየሁት ነው ማርዬ፣ በዚህ በገባውበት ቁጥሬ ነው ብለሽ የላክሹ 4838 መጨረሻ በመስዬ የላክሹ ቮይስ ልክ ያለው ነው። እሱ ያንቺ ቁጥር አይደለ? 48 የልጅቷ 42 የዝች ነው። የኔ መጨረሻው 10 ነው። 3 ቁጥር እኮ ነው የላኩት የሚለው እዚህ ጋር በቃ ችግር የለውም። የገኒ መጨረሻው 12 የኔ ደግሞ መጨረሻው 10 3 ማን ነው 2 ጊዜ 10 ባለው አዎ አለኝ። 00 ስላላደረገች መሲ ዋትስአፕ አልመጣም ማለት። ቆይ እንዴ ፕላስ ላድርገው። 00 ሲሆን ዋትስአፕ አይመጣም፣ ፕላስ ነው። በዛ ላይ ስፔስ ምናምን አድርጋችሁ ነው ተጽፎ ነው። ሰብለ ሀቢባ ነኝ። ኦኬ ሀቡዬ መጥቶልኛል። ይኸው ልክልሻለሁ፣ ትላክልኝ ነው። እሺ አሁን አልረዳችንም ተብሎ ልጅቷን ሊያሰድቡ ነው። ስድብ ብርቅ አይደለም፣ ብርቄም ድንቄም አይደለም። ማንም እንዳይሰድበኝ ስል ያላመንኩበት ነገር የማደርግ ሰውም አይደለሁም። ያመንኩበትን ነገር ግን አይደለም ስድብ ምንም ብደረግ ያመንኩበትን ነገር አንገቴን እሰጣለሁ። ታውቁኛላችሁ።
ኖ ሀቢባዬ ለዛ አይደለም። እኔ መቤቴን ልጅ አላወራሁም። ከኮመንት ጋር ነው ያወራሁት ማሬ። ከኮመንቷ ጋር ነው። ኮመንቷ ጻፈችልኝ፣ አንብቤ ለኮመንቷ ምላሽ ሰጠኋት። ሰብለ አሁን ያለውን ነገር እውነታውን ካልነገራችሁኝ እኔ ትኬቱንና አውትፓሱንም አልቆርጥም። ያለውን ነገር እውነታውን ንገሩ። ምኑን ነገር? እውነታው አንቺና ልጅቷ ተደዋውላችሁ እንደተገናኛችሁ፣ ሰዎቹ ትኬት ይሄው ኪዳነ ምሕረትን ሀቡ እንደተቃጠለባት ኖ ይሄው እመቤቴን እኔ በሰላም ወደ ሀገሬ ከቤተሰቦቼ ጋር አያገናኘኝ። ይሄው በዚሁ በስደት ያስቀረኝ። እኔ አላቃትምም አታቀኝምም። ትናንትና ዛሬ 6ኛ ቀኔ ነው 5ኛ ቀኔ ሆስፒታል እየተመላለስኩኝ ማለት ነው። ማድረው ሰው ታሞብኝ ሴትዮ ያሰሬ እናታማ ማለት ነው። እዛ ጋር ሆና ሽንት ቤት ላይ ሆና ከዛ እርጅኝ አለችኝ። ሽንት ቤት በር ላይ ሆና ማለት ነው። ከዛ እርጅኝ ስትለኝ ምን ሆነሽ ነው ስላት አሞኝ ነው አለች። ምን ሆነሽ ነው ማናው? ዝም በይ አንቺ ዝም በይ ገነት። ኦኬ ወይ ሀቢባ ሰዎችሽ ሊያሳፍሩሽ ብለው ትኬት ተቃጥሎብሻል? አልተቃጠለብሽም? አልተቃጠለብኝም። ሲጀመር ኮንትራት እኮ አይደለም እኔ የምሰራው፣ ሰሪ ጠፍቼ ነው የምሰራው። በጣም ፓስፖርት ኮፒሽን ትልኪልኛለሽ? መቼ እንደጠፋሽ ላይ ማየት ይችላል። እሺ በትክክል ኮፒውንም አዲስ ነው ያወጣሁት 2024 ላይ ነው አዲስ ያወጣሁት። የድሮ ደግሞ ኮንትራት ቤት ስለጣልኩኝ ቁጥሩን እልክልሻለሁ። እኔ ውሸቴን አይደለም። አሁን ራሱ አንቺና ሰብሌት ነው የምትተዋወቁት? ሀቢባ እኔ ትናንትና ማለት ነው ቀኑ ሙሉ ሆስፒታል ነው ያልኩት። ከዛ ማታ ላይ ጥያቄው አጭር ነው ገንዬ፣ ጥያቄው አጭር ነው። ማታ ላይ ማለት ነው ሀቢባ አጭር መልስ። እዛ ሆስፒታል ነው የመጣችው ማታ። ከዛ አበሻ መሆኗን ሳይቀርቷት መጣች ሆስፒታል አንቺ ጋር የሆነ ምግብ የሆነ ኪስ ነገር ይዛ ነው የመጣችው። ሴትዮ የዚህ ናት ሪጂን ስላት ሀበሻ እንደሆነች አውቄ ምን ሆነሽ ነው እህቴ ምናምን አለች። እንደውም ቪዲዮ ራሱን ልቅዳሽ ብላኝ ነበር። ለምን ዋሸሽ ሴትዮ የዚህ ናት ብለሽ? የእሷ ሴትዮ እኮ ናት ሆስፒታል ያለችው። እሷን ለማየት ስትሄድ እኮ ነው እኔን ያገኘችው ውጪ ላይ። ሪጂን ሴትዮ የዚህ ናት አልኳት እኮ ነው ያልሽው። እሷ ናት እኮ ሴትዮን ለማየት ነው የመጣሁት ብላ ኪስ ነገርም ይዛለች። ምግብ ሆነ አላቅም፣ ልብስ ሆነ አላቅም፣ የሆነ ነገር ይዛለች ብቻ። ከዛ እሱም መሬት አደረገችና ማለት ነው እንደውም ጋውን ነገር ነበር የለበሰችው እንጂ በፍጹም እኔ አላቃትም፣ አታቀኝም። አቡዬ እኮ ቪዲዮ ሰርቻለሁ ይማሬ፣ ቪዲዮ ሰርቻለሁ ሆስፒታል ሆና እንደገና ደግሞ ልክ እሷን እንዳገኘኋት እኔ ቪዲዮ ሰርቻለሁኝ እኮ እኔ አላቃትም። እኔ እንኳንስ እሷን ሌሎችን ልጆች ራሱ አላቃቸውም። የማገኘው ሰው ራሱ ወጥቼ የማውቀው ሰው የለም እግዚአብሔርን። እኔ እንደውም ሳውዲ ናቸው ጓደኞቼ በብዛት የማወራቸው። እንደዚህ ከሆነ ፓስፖርት ሽምላለች አይደል? እኔ ፓስፖርት ልክላታለሁ ሀቢባ ደግሞ በዚህ እንትናሉ እኔ ቃል እንደገባሁት ትኬትና አውትፓስ ነው የምችለው። የሕክምና መታከሚያ ገንዘብ እዚህ ሀገር መታከም ከፈለገችና ገንዘብ ከፈለጋችሁ ቤትሽን ላይቭ ከፍተሽ አሰባስቢላት። እሺ ሰብልዬ እኔም እኮ እንደዚህ ቢያንስ ለመሳፈሪያዋ እንድታግዣት ነው እንጂ እኔም እኮ ገንዘብ ላይ እኮ ቃል ገብቼልሻለሁ። ቃሌ ነው። እሱን ቃል ገብቼልሻለሁ። ቃሌ ነው። ችግር የለውም። እሷ የምትሞክር ከሆነ የነገውን ቻንስ ትሞክር። ከዛ በተረፈት ወደ ሀገሯ ትግባ እና ደግሞ ያለችው ምንድነው ሰው እንትን ብሎኛል አለች። ይሄ ምንድነው ተሰባስቦልኝ ሰው ፕሮሰስ ጀምሮልኛል ወደ ሀገሬ መግባብ ብላለች። እሱንም ብር እንድትቀበይላት እንጂ እኔ መቤቴን አላቃትም። አባቴ ይሙት አላቃትም። እኔ ያው ትናንትና ነው ሲሄድ እዛ ሆስፒታል ላይ ያገኘኋት። ደግሞ እኮ በይሰሙን ያው እዚህ ላይ እስኪ ተናገሩ። በይሰሙን ሆስፒታል አልነበርኩ ጋይስ? ይሄው ስንት ቀኔ ነው ዛሬ? 5ኛ ቀኔ ነው 4ኛ ቀኔ። ትናንት ነው ያገኘኋት እና ቪዲዮም ደግሞ ሰርቻለሁ። ሀቢባዬ ገብተሽ እዩ ወይ ልክልሻለሁ።
ምንድነው የምትይው? ጨረስን እኮ ማሬ፣ አለቀ በቃ ጨረስን እኮ። ምንም አላልኩም እኮ። እሺ ችግር የለውም። ሆስፒታል ነው የተዋወቃችሁት፣ እንድንረዳት ነው ያመጣሻት። እኛም እንረዳታለን። የትኬቷን እና አውትፓሷን እንችላለን። ነገ መታከም ከፈለገች አልአይን ተዋም ሆስፒታል ሄዳ እድሏን ትሞክራለች። ካልፈለገች ደግሞ ትኬቱን እንሰበስብላትና የትኬት እንቆርጥላትና ትሄዳለች። ምንም ችግር የለም። በቃ ሰብሊ ጨርሰናል። አልአይን ተዋም ሆስፒታል ሄዳ ሞክራ ካልተሳካላት ነገ ትምጣና ትንገረን። ከተሳካላት ታክማ ስጨርስ አለን እኛ። እሺ ማለት ግን ማን ይውሰዳትኝ? የምሽዋሩን እኛ ከፍላለን። በታክሲ ትሄድ ወይ ሊወስዳት የሚችል ሰው ካለ ከሻርጃ አልቃስሚያ ሆስፒታል አንስቶ ኢጃዛ ቤቱ አሳድሮ አልአይን ሆስፒታል ተዋም ሆስፒታል ሊወስዳት የሚችል ሰው ካለ ተዋም ሆስፒታል ሊወስዳት የሚችል ሰው ካለ ሰው ከታጣ በታክሲ ትሄድና የታክሲውን እኛ እንችላታለን። ችግር የለውም። ለምንላታለሁ የታክሲውን። አሁን ኢጃዛ ቤቷ የት ነው? ኢጃዛ ቤት ሼክ ነው። ኢጃዛ ቤቷ የት ነው? ሻርጃ ነው። ገነት ንገሪያት። እኔ አላቅም ሀቡዬ። እኔ ግን እማቃት መስሎሽ እንዳትቀየምኝ እሺ። እኔ አላቃትም እሺ። ማሪ እመቤቴን እኔ ልጄ ይሙት አላቃትም። እሺ እኔ እናትሽ ሐኪም ቤት ነው ያገኘኋት። አይ ነው ሐኪም ቤትማ እንደነበራችሁ አውቃለሁ። እኔ እዛ ነው ትናንት ሲሄድ ያገኘኋት እንጂ እኔ አላቃትም። አባትዬ ይሙት አቢቴ ይሙት ልጄ ይሙት እኔ አላቃትም። እንደዚህ ብለውሽ እንድትቀየሚ አልፈልግም። እሺ እኔ እናትሽ ውዴ ገኒ ኢጃዛ ቤትሽ የት ነው ውዴ? ሻርጃ። በቃ በጣም ጥሩ። ውጪና ከሆስፒታሉ ኢጃዛ ቤትሽ ሂጂና እንትን ሂጂ ነገ አልአይን በምሽዋር በታክሲ ሂጂና የታክሲውን የቆጠረውን እኛ እንከፍላለን። ለምንና እዚህ ላይ እሺ እሺ። አልአይን ኢጃዛ ቤትሽ ሂጂ መጀመሪያና እደሪ። አሁን መሽቷል። አሁን አልአይን በዚህ ሰዓት እንዴት ትሄጃለሽ? አይመሽብሽም? ይመሽብሻል። ነገ ጧት ብትሄጂ ይሻልሻል። እሺ። እንትን የኢጃዛ ቤት እንትን ተዋም ሆስፒታል። ሪምዬ ተዋም ሆስፒታል። ሃኒ ግን ቅድም ዱባይ ሆስፒታል ትሄድ እያለች ነበር። የት ሄደች? 15 ደቂቃ ነው ከሻርጅ ካልቃስሚያ ዱባይ ይቀበሏታል እያለች ነበር። እዛ ትሞክር አሁንና ካልተሳካ ነገ ተዋም ሆስፒታል ትሞክር። ሀቢባ እባክሽ አሸናፊን አስገቢ። አስገብቻለሁ እኮ እንዴ! የለም ምን ነቀለው? ሃኒ ታለች። ኔትወርክ ነቀላት መሰለኝ፣ ወይ ስልክ ተደውሎባት እያወራች ነቀላት። ቆይ ሃኒ ዱባይ ሆስፒታል የለችም። ቪው ላይ ልስባት ነበር። ዱባይ ሆስፒታል ትሂድ ብላ ነበረ። ዱባይ ሆስፒታልን ታውቂዋለሽ? አላውቀውም። ማንኛውንም ታክሲ ብትዩ ዱባይ ቴክ ሚ ቱ ዱባይ ሆስፒታል አወዲኒ ሙስተሽፋ ዱባይ ብትዩ ይወስድሻል። አንቺ ካለሽበት ከሻርጃ አልቃስሚያ ሆስፒታል 15 ደቂቃ ነው። ዛሬ ስለመሸ ስለረፈደ እዛ ሞክሪና እዛ ካልተቀበሉሽ ፌንት በልተሽ በር ላይ ካልተቀበሉሽ ኢመርጀንሲ በርጋ ፌንት ትበይና ካልተቀበሉሽ ነገ ተዋም ሆስፒታል ትሄጃለሽ አለ። እሺ አሁን ዱባይ ልሄድ? አዎ ዱባይ ሆስፒታል ሂጂ። ዱባይ ሆስፒታል ብዬ ሄድና ልክ እዛ መውደቅ ማለት ነው። አዎ ኢመርጀንሲ በር ላይ ትወድቂያለሽ። አንድ እዛ ሞክረሽ ካልተሳካልሽ ነገ አልአይን ሆስፒታል አልአይን ተዋም ሆስፒታል ትሄጃለሽ። ኦኬ ኦኬ። በቃ አሁን ውጪና ሂጂ ዱባይ ሆስፒታል። ኢመርጀንሲ የቱ ጋር ነው ብዬ ማለት ነው። አዎ እኔ የምልሽ በቸርች ምናምን የተሰበሰበልኝ ብር አለ ብለሻል? እሱ አለ እኮ እንደዚህ ቅድም የተነገረሽ እኮ ነው። በሱ 2,000 ተሰጥቶት እንትን ተደርጓል። ፕሮሰሱ ተጀምሯል። ትኬት ምናምን ብዬ አልነገርኩሽም? አልነገርሽኝም? የምን ትኬት? ወደ ኢትዮጵያ ልትሄጂ? ያኔ ወደ ኢትዮጵያ ሊሄድ ነበር። ከዛ በመሃል ህመሙ ደግሞ በጣም በዛብኝ ማለት ነው። አሁን ቅድም እኮ እየተናገርኩኝ ነበር። ሀውዬ ልበላልሽኝ? ይቅርታ አልሰማሁሽም። ታዲያ በቸርች ማለት ፕሮቴስታንት ነሽ? በቸርች ሰብስበውልሽ በዛ ምንድን የጀመሩልሽ? አውትፓስ በኤምባሲ ነጭ ወረቀት ሾቶልሻል?
ይኸውልሽ እነሱ ሰበሰቡና ማለት ነው ያኔ በቃ ነገሮች እየባሱብኝ ሲሄዱ ስላልተሻለኝ ከዛ ሰበሰቡልኝ ማለት ነው። ሲሰበሰቡልኝ እኔ ደግሞ የማውቀው ልጅ ነበር ትኬት እንዲቆረጥልኝ እንትን ተደረገ፣ ብር ተሰጠው ማለት ነው። ከዛ እሱ ወረቀት ልኮልኛል። እንደውም ስልኳን ትዝጋ ሲደወል እንዳታነሳ፣ ከዘጋችማ ሲደወል አታነሳም። ሰው ስልኳን መዝጋት አለባት ማንም የላትም ብለው እንዲያምኑ ማለት ነው። ሰው እንደሌላት ሲያምኑ ነው የሚያክሟት። እና እሺ 1000 ስንት ነበር የተሰበሰበልሽ በቸርች? ወደ 2900 ምናምን ብር ነው የተሰበሰበው። እና የታለ ብሩ? ባልንገሪ ወደ 2900 ብር ተሰበሰበና 1200 ለእንትኑ ተሰጠው ማለት ነው። እሱ 1007 ነው የጠየቀው በአጠቃላይ። ለምኑ? ለትኬቱ። አውት ፓስ ሳታውጭ ፓስፖርት አለጅሽ ላይ ትኬት ብቻ ነበር የሚያስፈልግሽ? ያኑ ከሁሉ ጋር ማለት ነው እያወጣ ያለ ፓስፖርት ልኬለታለሁ እኔ አዲሱንም የድሮውንም ደግሞ ቁጥሩን ላክለት። ከዛ የሆነ ያንዬ ባጭር ካልመለሽ አይገባኝም፣ ስለራበኝም አይገባኝም፣ አይምሮዬ አይቀበልም ቶሎ። አንቺ ፓስፖርት እጅሽ ላይ ያለ ትኬት ብቻ ነው የሚያስፈልግሽ፣ ነጭ ወረቀት አያስፈልግሽም ከኤምባሲ። ያስፈልጋል እንጂ ብዙ ነገር ያስፈልጋል። እሱ አሁን ጀምሮ ማለት ነው የሆነ ወረቀት እስከሚመጣ አዳምጪኝ። እኔ ብዙ ሰው ሸኝቻለሁ። ፓስፖርት ያለው ሰው ነጭ ወረቀት አያስፈልገውም። ፓስፖርት አለሽ እኮ ፓስፖርት ያለው ሰው ነጭ ወረቀት አያስፈልገውም። አውት ፓስ ቅድም እኮ የተባልኩትን ሁላ እየነገርኩሽ ነበር። አሻራ የለሽም የዚህ ሀገር ቪዛ ስላልተሰራልሽ ራስ አልካይማ የጠፋሽበት ቦታ ሄደሽ አሻራ መስጠት አለብሽ ብሎኛል ልጁ ማለት ነው። ከዛ እኔ ደግሞ በጣም አመመኝ በመሀል አልቻልኩም። አሻራ እንዴት የለሽም? ከመጥፋትሽ በፊት ሰዎቹ ኢቃማ ሳያሰሩ ነው የጠፋሽው? አዎ እንዴት ነው ስለኝ 2 ወር ውስጥ ነበር የጠፋሁት ማለት ነው የዛኔ። እና አሻራ የለሽም የዚህ ሀገር መንግስት አያውቅሽም፣ አንቺን አሻራ ሄደሽ መስጠት አለብሽ አለኝ። ከዛ እሺ ብዬ ወረቀቱ እስከሚመጣ ጠብቂ ብሎኝ ነበር ማለት ነው። ከዛ ትናንትና ሆስፒታል ሆኜ ደወልኩለት እያልኩሽ ነበር። ወረቀቱ መጥቷል ግን ክስ አለብሽ አንቺ ኢቃማ ሳይሰራልሽ ስለጠፋሽ ሰዎቹ ይፈልጉሻል አለኝ እና መቅረብ አለብሽ አለኝ። ከዛ ከገባሽም ሊያስሩሽ ይችላሉ አለኝ ማለት ነው። ደግሞ ማታ ነው እንደውም በጣም አሞኝ ሆስፒታል ውስጥ በቃ ሁሉንም ሁኔታውን ማይቼ የሚያክል አንቺ አንድ መፍትሄ ለመንግስት ሆስፒታል እጅሽን ሰጥተሽ መንግስት ታክሞ ከዳንሽ በኋላ እስር ቤት ገብተሽ ነው ወደ ሀገርሽ መሄድ ያለብሽ። ምክንያቱም ክስ አለብሽ ትፈለጊያለሽ። እኮ እሱን ማታ እንደዛ አለኝ ማለት በፊትም ራሱ አሻራ መስጠት አለብሽ ስለኝ እኔ ደግሞ አንገቴን መሸከም አልችልም ነበር ራስ አልካይማ ለመሄድ። ጭራሽ ደግሞ ማታ ደግሞ እንደዚህ ብሎ ደገመልኝ ማለት ነው። አሁን እኔ ግራ የገባኝ እንደዚህ መለሰልሽ ሰውየው? ላ እሱ ጨርስ አልመለሰልኝም። ያኔ የሚበላ ሰው አይነት አይደለም። ኦኬ ስለዚህ አንቺ እንኳን በውጪ መጨረስ እኮ አይቻልም ያንቺን ነገር። እኔ እኮ በውጪ ትኬት ቁርጭ ምናምን ክስ እንዳለብሽ አላወኩም። ትኬት ቁርጭ ምናምን እንደሌለው እኮ አልችልም። ማታ ነው ለኔ ራሱ የነገረኝ። በፊት አሻራ መስጠት አለብሽ አለኝ። ከዛ ማታ ስጠይቀው ወረቀትሽ እኮ ተመለሰ፣ ለምን ቪዛ ሳይሰራ አንቺ ስለጠፋሽ ሰዎችሽ ይፈልጉሻል፣ አንቺ ላዝም እዛ መቅረብ አለብሽ፣ ልግባም ካልሽ አስሮ ነው የሚያስገቡሽ አለኝ ማለት ነው። ማታ ወደ 1 ሰዓት አካባቢ ልክ ከሆስፒታል አልጋ ምናምን ሲያስይዙኝ በቃ ሁሉንም ነገር አየውና ደወልኩ እሱ ጋር ማለት ዳኒ ምን ላይ ደረሰ አልኩት ልጁ ማለት ነው። ከዛ ይሄንን ነገረኝ። እሱ ደግሞ ድንዝዝ ነው ያልኩት። አቢው ማንም ውስጤን አይረዳም፣ ግን ምን ላድርግ በቃ ፊትም ከሄድኩኝ ዝግ ነው፣ ኋላም ዝግ ነው፣ እንደዚህም ዝግ ነው። ምን ይሁን? አንድ ያለሽ መፍትሄ ማሬ የመንግስት ሆስፒታል እጅ ሰተሽ ገብተሽ ታክመሽ እስር ቤት ገብተሽ መንግስት ጣጣሽን ጨርሶ ነው የሚሸኝሽ። ምክንያቱም ክስ ስላለብሽ ፍርድ ቤት መቅረብ ስላለብሽ እኮ። ግን እኮ እኔ ሀቡ ይሄንን ጠልቼ አይደለም። አንቺ ብዙ ነገር አለ እኔ አልዋልሽ፣ አንቺን አልከራከርሽም ወይ ድል እግዚአብሔር ያለው ነው የሚሆነው። እኔ አላውቅም። የመንግስት ሆስፒታል እጅ ሄደሽ ታከሚ ማለት እኔ አውቃለሁ ማለት ነው። ይቅርታ እኔ አውቃለሁ ካልኩሽ እኔ አላውቅም ማሪ፣ አንቺ ታውቂያለሽ። ብዙ ነገር ታውቂያለሽ። ግን እኔ የመጨረሻ ሞክራለሁ ያለኝን አማራጭ ሁሉ ከዚህ ስር ውስጥ ለመውጣት። አሁንም ደግሞ ሞክራለሁ። እኔ ማለት ጸሎቴ ነው በቃ ቢቀበሉኝና ቢያክሙኝና ቢያሳፍሩኝ እኔ ጸሎቴ ነው። ሀቡ አልዋሽሽ። ግን ምን ላድርግ? አባ ከና የሚል ሰው ይኸውልሽ እንትን በይ መጀመሪያ ነገ ሞክሪና ካልተቀበሉሽ ምናልባት እንትን እሱ ጋር ያለውን ለወረቀት የወሰደውን ብር 2000 ምናምን ብሩን ይመልስልሽና በሱ ሕክምና ጀምሪና ከዛም በኋላ የለኝም ስትይ መንግስት በግዱ ራሱ ያክምሽና መጨረሻ ላይ ነው ቢል ክፈይ የምትባየው። መጨረሻ ላይ ክፍያው መፈጸም እንደማትችይ ሲያውቁ ምንም አያደርጉም። ፕሮሰስሽን መንግስት ይጨርስልሻል፣ መንግስት ራሱ ይሸኝሻል። ገባሽ? እሺ አሁን ምን ላድርግ? እንትን ሆስፒታል ሞክሪ መጀመሪያ ዱባይ ሆስፒታል። ከዛ ዛሬ ዱባይ ሆስፒታል ጊዜሽን እዚሁ ገደልሽ እኮ ቅድም ነው ይጂ ያልኩሽ። ዱባይ ሆስፒታል ሞክረሽ ካልተሳካ ነገ አልዓይን
ተዋም ሆስፒታል ሂጂ። አሁን እኮ 5 ሰዓት ነው አይደለ? ያኔ ከቀኑ ነው 5 ሰዓት፣ አሁን ከሌሊቱ ነው። አሁን 5 ሰዓት ከቀኑ ነው ማሬ። ኦኬ ከቀኑ ዱባይ ሆስፒታል አይዘጋም አይደለ? ይኸውልሽ ፍሬ ምን አለች መሰልሽ? እስር ችግር የለውም አትፍሪ፣ እኔም ታስሪ ነው የገባሁት። የአረብ ሀገር እስር ጥሩ ምግብ ነው፣ ንጹህ ነው፣ ምንም የሚያስፈራ ነገር የለም። ገባሽ? ስለዚህ አንቺ በውጪ መሳፈር አትችይም፣ ክስ ስላለብሽ ግዴታ መንግስት ነው ፕሮሰስሽ የሚጨርሰው። ምን ታደርጊያለሽ? አሁን ዱባይ ሆስፒታል ትሞክሪያለሽ። ዱባይ ሆስፒታል አሁን ሞክረሽ ካልተቀበሉሽ፣ ፌንት በልተሽ ምናምን ከባነኑብሽ ካልተቀበሉሽ፣ ነገ አልአይን ተዋም ሆስፒታል ትሞክሪያለሽ። ተዋም ሆስፒታልም ነገ ፌንት መብላት ካላወቅሽ፣ ዝም ሲያናግሩሽ ጸጥ ብለሽ ካልተቀበሉሽ፣ እንደዛም ሆኖ ለወረቀት የሰጠሽውን በቸርች የተሰበሰበልሽን 2000 ምናምን ብር ትቀበዩና በዛ ህክምናሽን ትጀምሪያለሽ የመንግስት ሆስፒታል። ከዛን የመጀመሪያውን ክፍያ ከከፈልሽ ሌላውን አክሞሽ ሲጨርሱ ነው የሚጠይቁሽ። ህክምናውን ጨርሰሽ ክፈይ ስትባይ የለኝም ትያለሽ። የለኝም ፈርመው ያስወጡሻል። ማንም ሰው እንደሚያደርገው ማለት ነው። እሺ አሁን ልጅ ቶሎ ሳይመሽብሽ ዱባይ ሆስፒታል አሁን ዝም ብዬ ታክሲ ይዤ ዱባይ ሆስፒታል ብዬ ሄጄ ሄደሽ ኢመርጀንሲ ላይ ውደቂ። ኢመርጀንሲ ጋር ወርድኝ ወርቃለሁ። ስልክሽን ስዊች ኦፍ አድርጊው። እሺ ማንም እንዳይደውልብሽ። ኦኬ ታው አጠገብሽ እንዳለ ካወቁ በነፃ አያክሙሽም፣ አይቀበሉሽም። ስለዚህ ስልክሽን ስዊች ኦፍ አድርጊው። ማንም እንዳይደውልብሽ ማድረግ ያለብሽ። እሺ አደርጋለሁ። ዱባይ ሆስፒታል ነው አይደለ? ከዛ ነገ ደግሞ አለ ግን እግዚአብሔር ሆኔ ወቀጸ። መጀመሪያ ዱባይ ሆስፒታል ሊቀበሉሽ ይችላሉ። መጀመሪያ ዱባይ ሆስፒታል አሁን ካንቺ ካለሽበት 15 ደቂቃ ነው። እዛ ሂጂና ከዛ ካልተቀበሉሽ ደግሞ ነገ እንትን ትሄጃለሽ። አይን ተዋም ሆስፒታል ትሄጃለሽ። ሰብለ ወይ ሀቡዬ ዋትስአፕ መጥቶልሻል? አዎ መጥቶልኛል። ሪከርድም እኮ መልሻለሁ። ግባ ምናሽ ሪከርድም መልሻለሁ። አዎ ሀቡዬ በቃሽ። አሁን ዱባይ ሆስፒታል ትሄዳለች። ከዛ ዱባይ ሆስፒታል ካልተቀበላት ነገ አለአይን ተዋም ሆስፒታል ትሄዳለች። ከዛ መልሱን እንሰማለን ማለት ነው። ግን አምነሽኛል ሀቡ እኔ እንደማላቃትና አውቄ እንዳልሆነ? አዎ ማሪ እመቤቴን አቢቲ ሙት ልጄ ሙት እኔ አላቃትም። አዎ እኔ ሙስሊም መባል አልፈልግምም። እንደገና እርቦኛል ማሪ በእናትሽ የበለጠ አስራብሽኝ። አዎ አልኩሽ እኮ ምን ልበልሽ ከዚህ በላይ በቃ እሺ ባይ። እሺ እናመሰግናለሁ ሀቢባዬ። እሺ ማሪ ባይ። እሺ አሸናፊ እኔ እኮ አስገብቼው ነበር ኔትወርኩን የነቀለው። የት አለ ይግባ። ዜዶ እንዴት ነሽ? አለሁልሽ አቡዬ እኔ እናት እንዴት ነሽልኝ? አለን እንትናች $100 ሰጠሽ ለሬስቶራንት? ያው ሰጥቼልሻለሁ አሁን $100። እሺ እናትየው ሄዳ ተወስድና ትነግረኛለች መረከቧ። ያንቺ $100 በቀደም ነው የሰጠሁት። የጓደኛዬ $100 አሁን ሰጠሁልሽ። በጣም ጥሩ ተባረክ። ሌላ የለብኝም። ልጅቷን ደረሰኝ ልከሽልኛል። በቃ አለቀ። ሌላ ደግሞ የልጅቷ የሰናይት ልኬልሻለሁ። አዎ የሰናይት ደረሰኝ ማታ ደርሶኛል። ግሩፑ ላይ ልኬዋለሁ። በዚህ ፎሎ እኮ በዚህ አልመለስሽልኝም አቡያ። መልሰሽልኝ አልመለስሽልኝም። አዲስ እኮ ነው 3ኛ አካውንት ነው ይሄ። ይኸው ችግር የለም ይከፈታል። ደግሞ አምሮብሻል። ዛሬ ነገ ሪከርድ ሰምተሽ እንዳትሄጂብኝ በጋ አምላክ። ዛሬ ሀቢብን እኔ አሞግሰኝ ስለው 7 ቲሸርት አስቀደድኩት። አንቺ ከማሞገስ ብለው 7 ቲሸርት ማንን አንቺን ከሚያሞግስ 7 ቲሸርት ቀደደ? አዎ ዜድዬ እኔ ፍቅር አንቺ ክዊን ነሽ በይ ስለው ግደኝ ብሎ 7 ቲሸርት። ወይኔ ጉድ! ወይ ደግሞ ላይቭ ላይ 7 ቲሸርት አባከን። አሁን ፋሲካ ዝም ትለዋለች። ፋሲካ ወፍራም አሻንጉሊት ናት። አንድ ቅጣት እንደዛ ብላልኩት። ወፍራም አሻንጉሊት ናት አልልም ማለት ቲሸርት ቀደድ። ለሚስቱ ያለው ክብር ጨምሯል። ምክሬ ሰርቷል። ሀቢባ ጋር ድጋሜ አልቀርብም አለ። ማግኘት ምክር በተግባር ቲሸርቱ ይቀደድ፣ እንገዛለታለን እኛ ዋተን። እሺ ጋይስ ከዛ ግን መጨረሻው ዜድዬ አንቺ የቲክታክ ክዊን ነሽ እኔ አልችልሽም 7 ቲሸርት አስቀደሽኛል ብሎ ወጣ። መጨረሻ ላይ አከሸፈው። ምን ሆኖ ነው? ዋናው ግን ሚስቱን አለመስደቡ ነው። ዋናው የሚስቱን ክብር አለመንካቱ ነው። ለምን የዛኔ የምወደው ጅልነቷን ነው ሲል በጣም ተሰምቷት ነበረ። ስለዚህ ለመጀመሪያማ ልክ ስልክለት ልክ ምጥት ሲል
ማይ ላቭ ብሎ ትቼዋለሁ ሪከርድ ለካለ ብሎ አሁን ለካ አዎ ያዛት አልኩት ቤቢ ብሎ ሊጠራኝ ያዛት አልኩት ተማረ እንዳጠራኝ በእንደዚህ አልኩት አይ ሀቢብ ትምህርት ወሰደ በጣም አሪፍ ሪምዬ እኔ ፍቅር አስገቡት አሸናፊ እኔ ኬት ላስገባው አውቃ ይሆናል ማምላክን አራቱ አሽም ዜድ አረ ማርያምን ዋ 7 ሸርት የነበራችሁ ሞዴሬተሮች አሸናፊን አስገቡት ሚስቱ የሞተችበትን እያሉ ነው ኮሜንታተሮች ሶፊዬ የለም እያለች ነው ሲመጣ ይሄው አለው እያለች ነው ሶፊዬ ቆይ ሮጠብኝ ኮሜንቱ አስገብቼክ ነበር እኮ ወንድሜ እኔ በጣም ርቦኛል ከመራቤ የተነሳ ያቅለሽልሽኝ ነው ሳልብላ Hello. I need this pancake. Hello baby, how are you? You speak English? I'm sorry. Here. እናት እንብላ እያለች ነው thank you baby thank you እንዳትሄድብን ያረ ትንሽ ነው የምችለው ዝም በይ ቢያት ያግልኝ የኔ ጫዋ እኮ ናቸው ልጆቼ እሺ ሳይመን can you please ሳይመን እኮ አሞታል አዩትማ ተኝቷል ሶፋ ላይ የኔ አባት እግዚአብሔር ይማረው ጉንፋን ይዞ መጣ ከትምህርት ቤት ትኩሳት አለው አሁን የትኩሳት ሽሮፕ ሰጥተውና ሪላክስ እያደረገ ነው ሳይመን can you reduce the TV so I can hear thank you my love reduce thank you እሺ ወንድሜ እንኳን ደህና መጣ ካሸናፊ ልደትዬ ተማረው አሚን አይሰማኝም ወንድሜ ትንሽ ጮክ ትላለህ ሳይመን it's still loud reduce ሳይመን ሀቢባ ሰላም ነው እንዴት ነው reduce more I cannot hear thank you አዎ በደንብ ቀነሰልኝ አሁን ወይ ወንድሜ ምንድነው የገጠመ ሀቢባ ባለቤቴ እርጉዝ ነበረች የመጣ ሰዓት ደርሶ ከዛ ትንሽ ምንም ባልታወቀ ሁኔታ ሆስፒታል ገብታ ነበር ከዛ ከወለደች ህፃኗ ከተገላገለች በኋላ እሷ በዛው አረፈች ልጅቷ ግን ድናለች የት ሀገር ነው ሳውዲ አረቢያ ላይ ናት ሳውዲ ሶሪ ማይ ብራዘር በጣም ይቅርታ ወንድሜ በጣም አዝናለሁ ነፍሷን ይማረው ልበል አላህ ይርሐማት ልበል ምን ልበል አሸናፊ ካለ ኦኬ ነፍሷን ወረቀት የለንም የሁለታችንም ማለት ነው ህገ ወጥ ነበር ይሄድ ወይኔ ጉዴ እቤት ውስጥ ነው የወለደችው የሚያለቅስ ስቲከር አትላኩ ኮሜንት ላይ የተሰበረ ልብ አድርጉ ይዘጋል ወንድሜ እኔን አይዞክ እቤት ውስጥ ነው ወይስ ሆስፒታል አይ ሆስፒታል አምቡላንስ ተጠርቶ አምቡላንስ ደርሶላት ያው ሆስፒታል ነው ልጅ ተገላገለችው ግን ያው በግሉኮስና በእንትን እስከ 14 ቀን ምናም ቆይታ ነበር ሐኪም ቤት ውስጥ ግን ከዛ ምንም ነገር ሳታቅ ያው በ14ኛ ቀኑ አረፈች አሁን ከሞተ 6ኛ ቀኑ አይዛለች ወይኔ አይዞክ ወንድሜ ነፍሷን ፈጣሪ ማረው አይዞክ እና ልጅም ደግሞ እዚህ ያለች በህግ ስር ውስጥ በህግ ውስጥ ነው ያለችው ህፃኗም ያው እዚህ አንድ ላይ ነው ያለችው እስካሁን ያው ምንም አይነት ነገር እንትን የሌለ ነው ህፃኗም አንድ ላይ ያው እንዲገቡል አይዞክ ወንድሜ ልጇም ያው ወይኔ በጣም እናዝናለን ፈጣሪ ነፍሷን ይማረው አይዞክ ፈጣሪ የወደደውን አደረገ እሱ ለምን አይባልም አይዞክ ወንድሜ እሺ በሰው ሀገር ባለቤትን የሚያህል ነገር ማጣት በጣም ከባድ ነው ግን በቃ ፈጣሪ የወደደውን የፈቀደውን አደረገ ቢያንስ ልጅክ ታርፋለች ቢያንስ በሷ ተጽናናለህ ማስታወሻ ጥላልክ ነው ሄደችው አይዞክ በርታ በልባክህ እሺ ይከብዳል እኮ እናሽ ምንም እንደሌለኝ እያወቀች ነበር ጥላኝ ሄደች ሆናላ ያመጣችኝም እሷ ነበረች
እንደዚህ አይነት ያው እንለወጣለን ሰው ሀገር ብለን ነበር። አይዞህ አለ ወንድሜ። ጨከነችብኝና ያው ልጇን ጥላ ነው ሄደች። ምንም አይዞህ የኔ ወንድም፣ በጣም ይከብዳል በእውነት። ቆየክ ካንተ ከመጣህ ወይ እሷ ቀድማ መታ ነው የወሰደችህ? ኧረ አሁን ገና ነኝ 2 ዓመት ምናምን ነው። ገና ምንም ስራ አልነበረኝም። ያው እዚህ ሀገር በጣም ስራ አጥቼ ከዋዲዶ ስር ወደዚህ ምናምን በጣም የሆነ ስራ አጥቼ ራሱ ቋሚ ስራ አጥቼ ብዙ ነገር ነበር የተሰቃይ። ገና ስራ አገኘው ብዬ በቃ ፈጣሪ ይመስገን አሁንማ ቋሚ ስራ አግኝቻለሁ። ይስተካክልን ሁሉም ነገር ያልፍልናል ብዬ በቃ እየተመካከርን እያለ ይሄ ነገር በመሀል ላይ ገና እሷ ራሱ ደስተኛ ሳትሆን አንድ ቀን ሳታርፍ አንድ ቀን የሆነ ነገር ደስተኛ ሳትሆን አይዞህ ወንድሜ አይዞህ። በጣም ይከብዳል በእውነት በሰው ሀገር ገና ትኩስ ትዳር። የመጀመሪያ ልጃችሁ ነው? አለ ኢትዮጵያ አለን። መጀመሪያ ሴት ልጅ አለ። መጀመሪያ ሴት ልጅ ያለች ነው። አሁንም ሴት ናት። ወይኔ እናት በወሊድ ምክንያት ነው ወይስ ሌላ ህመም ነበረባት? አረ ምንም ነገር አልነበረባትም። እየተጫወትን ምንም የዛ ቀን ራሱ ብዙ አንድ 10 ደቂቃ አልሞላውም። በቃ ሰውነቷ ሲቀየር ማለት ነው። በቃ ካፋ ዝም ብሎ በተኛችበት ደም ነገር መጣ። ከዛ እየሮጥን እየጮህን አምቡላንስ ተደውሎ አምቡላንስ መጥቶ ወሰደ። አምፑል ያው በማሽን ኃይል ነው ልጅዋም የተገላገለችው። እሷ ምንም አታውቅም። እስከ 14 ቀን ራሱ በግሉኮስ ነበረ እንትን ብላ ያልነበረችው። 14 ቀን ሆስፒታል ውስጥ በህይወት ቆይታለች ከወለደች በኋላ ማለት ነው? አዎ ነፍሷ አልወጣም ነበር። በግሉኮስ ምንም አታውቅም። ራሷ ግን ትንፋሿ ነበረ። በጣም ያሳዝናል በእውነት በጣም ያሳዝናል ወንድሜ። ፈጣሪ ነፍሷን ይማረው። ምን ይባላል ሌላ ባለው በሰው ሀገር እና ልጅክን አልሰጡክም ከሆስፒታል? እዛው ናት ልጅክ? አዎ ልጅ እኔም ወረቀት የለኝም ምንም ነገር። ያው እንደምትጠቂው ወረቀት የሌለው ሰው ደግሞ ተደብቄ ነው። እኔ ራሱ ብያዝ የሁሉም ነገር አላውቅም ነበር። ግን ያው በውስጥ እየሆንኩ የሁሉም ነገር እያረጋገጥኩ ያው እሷ ህይወት መዳን አልቻለም። እኔ ትድንልኛለች ብዬ ነበር እያሰብኩ ነበር። በቃ ዛሬ ነገ ትሻላለች። እሷ ግን አልቻለችም። ፈጣሪ ወደደውን አደረገ። እሱ ለምን ማናችንም ከቀናችን አንመልፍም። ምንም ነገር ብታደርግ ከቀኗ ልታሳልፋት አትችልም። በጣም ያማል በሰው ሀገር መሆኑ እና ታዲያ ስለዚህ ልጃችሁን ከሆስፒታል ለመውሰድ ምንድን ነው የሚደረገው? እና እሷ አስክሬኗ እዛው ነው የሚቀበረው ወይስ ወደ ኢትዮጵያ መሸኘት ነው የምትፈልጉት? ምንድን ነው ያሰብከው? አንድ ላይ ከእሷ ነው ቀያው ነገ ልጅ እናቴ የት ነበረች ራሱ ብትያው አለ ከነ ልጇ እዛው ሄዳለ ራሱ ልጆቿ ማስታወሻ ራሱ እዛ ብትሆን ይሆናል። ሳስብ ስግደት ላይ መሆን አንድ ነገር እንትን ሳትል እዚሁ ደግሞ መቅረት ራሱ አንተ ትሄዳለህ? እኔ አሁን ወደ ውጭ እንትን በዶ አካባቢ ነኝ ያለሁት እኮ። ታዲያ አንተ ማትሄድ ከሆነ አስክሬኗ እዛው ተቀብሮ ለምን ልጃችሁን አትወስድም? አንተ ከሆስፒታል ልጃችሁን ለመውሰድ ግዴታ ኢቃማ ሊኖርክ ይገባል። ካለበለዚያ አይሰጡህም። ማን ነው ልጃችሁን መውሰድ የሚችለው ከመንግስት ከሆስፒታል? እንትን ኤጀንሲ ነው እንጂ እኔ መረከብ ራሱ እዛ መድረስም አልችልም። ኤምባሲዎች ምናምን ከዚህ ከኢትዮጵያ ወረቀት ምናምን ተጽፎ ውክልና ወደዚህ
እኮ ከአባት በላይ ማን ነው ታዲያ ውክልና የሚሰጠው? ማን ውክልና ሊሰጥ? አንተ እኮ አባት ነህ። የመጀመሪያ ተጣሪ እኮ አባት ነው ለልጅ። ያው ከእናቷ እንደ ኢትዮጵያ እንዳለ ካርጋችሁ ውክልና ልትሰጡ ነው ወይስ ማን ሊሰጥ ነው ውክልና ለህፃኗ? ኤምባሲ ሄዶ ከሆስፒታል እንዲወስዳት እናትየው ጭምር አንድ ላይ ማለት ነው። ከእናቷ ነው እንትን የተጻፈው። እናትየው እንዳረፈች ምናምን ሁሉም ነገር ተጽፎ ከዛ ያለው ውጭ ጉዳይ ሚኒስትር ምናምን እንዲፈረም ምናምን ወደዚህ ውክልና ለሀቢብ ኤጀንሲ እንዲሰጠው ምናምን እየተደረገ ነበር። የት ነው ያለችው ባለቤት? አስክሬኗና ልጅ የት ነው ያሉት? ጅዳ፣ ሪያድ፣ የት? አረ አላልሳ ውስጥ። አላልሳ የት ነው? ወደ ደማም ሄጃ። ለሪያድ ለየትኛው ከተማ ይቀርባል? ደማም ይቀርባል። ደማም ሪያድም ያው ነው፣ በዛው ነው ሪያድም ያው ግማሽ መንገድ ላይ። እሺ እና አሁን ምን ላይ ናችሁ? ኤምባሲ ምን አሉክ? ምን እንርዳክኛ? ምን እናግዝክ? ያው በምችሉት አክል ያው ብዙ ብር ይጠይቃሉ እነሱ እንትን እስከ 18 ሪያል ምናምን ብሎኛል። አስክሬኗን ለመሸኘት አስክሬኗና ልጅቷ ህፃኗ ማለት ለምን አስክሬኗ እዛው አይቀበርም? ቤተሰቦቿ እንዲመጣ ፈልጉ። እሺ ኤምባሲ በጣም ቤተሰቦቿ ምናምን አይቀበር። በኤምባሲ ምናምን አይቀበርም። ከበራ አያደርግም። ይሄንን የኢትዮጵያ ኮሚኒቲ ኢትዮጵያ ኤምባሲ ኢትዮጵያን ኮሚኒቲ ከበራ አያደርግም። ይሄንን የአስክሬን ሽኝት አያደርግም ማለት ቀጥታኛው ብቻ ከዛ ወረቀት ያለው ወደዚህ አካል እሱ መጥቶ ፖሊሶችን አነጋግሮ እሱ ነው የሚሸኘው። ፖሊሶቹ ያው እንደዚህ ዜግነቷ እንደዚህ ነው ሀገራችን ልጅ ነች ብሎ እሱ ነው አነጋግሯቸው ከፖሊሶቹ እንትን ብሎ ጨርሶ የሚረከበው ኤምባሲው ነው። ማንነቷ እዚህ ጋር አልተገለጸም። አሁን እሷ ምንም ነገር ስለማታውቅ ማንነቷ ምንም ነገር አይታወቅም እኮ ገባኝ። ገንዘቡን በድንገት ነው ከቨር አያደርግም ወይ ነው የኔ ጥያቄ። ኢትዮጵያን ኮሚኒቲ ከቨር አያደርግም ወይ ኤምባሲ? ኢትዮጵያ ኤምባሲ አያደርግም። እኔ እሱ ራሱ ጠይቄው ነበር። አያደርግም። ከዚህ በፊትም የገባበት እንደዚህ ነው አስክሬን ምናምን ብሎ እሱ ነው ራሱ ያናገረኝ። ኦኬ እሺ ኤምባሲ አናገር ማለት እኔ ለአስክሬን ገንዘብ አሰባስቤ አላውቅም። አስክሬን በሞተበት ይቀበር በሚል ማመን ሰው ነኝ እኔ። እዚህ ከሞት ለልጅቷ ለህፃኗ ብለሽ ሀቢባ ለህፃኗ ብለሽ እቺ ልጅ ደግሞ ማስተዋሽ ለህፃኗ ምን ማድረጊያ? ህፃኗን መሸኛ ካልከኝ ለህፃኗ መላኪያ ኦኬ። አንተ ማትሄድ ከሆነ ለህፃኗ መላኪያ አሰባስባለሁ። ለአስክሬን ግን አሰባስቤ አላውቅም። በጣም ብዙ ጊዜም ተጠይቄ ለአስክሬን አንተን በማገዝ በምንችለው ነገር እናገዝህ። ለአስክሬን ግን አይደለም ያላሰባስበው። ለልጅ አሁንም የሚያለቅስ ስቲከር አትላኩ። ድጋሚ ኮሜንቱን ይዘጉታል። ሞዴሬተሮች የሚያለቅስ ስቲከር አትላኩ፣ ይዘጋል። ኤምባሲም ደግሞ ሌሎች ማረጋገጫዎችንም ላክልኝ። ኤምባሲ እኔ ግን ለአስክሬን ሳይሆን ለልጅቷ ምንድን ነው የነቀለው? ማን የወረደው? ክርስቲያን ናት። ክርስቲያን አይቀበርም። ሳውዲ አይቻልም። ኧረ ይቀበራል። በጣም ተቀብሯል። ስላልፈለገች እንጂ እሷ ሪናት ወረደች። ኦኬ የሚያለቅስ ስቲከር የሚልኩትን ብሎክ አደርጋቸዋለሁ። ይዘጋብኛል። የሚያለቅስ ስቲከር አትላኩ ፕሊዝ። እሺ ስልክ ቁጥርህን ለሞዴሬተር ይላክላትና ማስረጃዎች ያልካቸው ነገሮች ሁሉ እውነት እንደሆኑ ንገረኝ። እኔ እንደነገርኩ ለህፃኗ ልጅ ለልጅክ መሸኛ እንጂ ለአስክሬን እኔ እንደማላሰባስብ እስካሁንም ቲክቶክ ላይ 2 ዓመት ለብዙ ሰው ለታመመ ሰው ሰብስቤያለሁ። ለአስክሬን ግን በጣም ብዙ ጊዜ ተጠይቄ እኔ ለአስክሬን አልችልም። አስክሬን በሞተበት ይቀበር ነው የምለው። አይቻልም። ያው አንድ ላይ እኮ ነው ሀቢብ። አሁን ኤምባሲ ጠይቃለሁ። ልጅቷ የምትወጣው ህፃኗም ያው አንድ ላይ ነው። አሁን የሚሰጡት ያለ ልጅ ብቻ አይሰጡ። አሁን እዚህ ጋር ማለት ነው ሲገባ ያው ከነ ልጇ ነው ሆስፒታል አሳልፎ የሚሰጠው ማለት ነው። ኤምባሲ ብቻውን አሳልፎ እሷ እንደዚህ አይሰጡም። ለህፃኗ ብቻ አውጥተው አይሰጡም።
እናትዮ ሲጨርስ ከዛ ይኸው ልጅቷ ብለው ህፃኗን ነው አንድ ላይ ነው የሚያስረክቡት። እሺ ስልክ ቁጥርህን ላክልኝ። ከላይ ላለችው እህቴ ናት። ስልክ ቁጥርህን ላክልኝና አሁን ዋትስአፕ ላይ ትሰጠኛለች ስልክ ቁጥርህን። ከላይ ያለችው ቪዲዮም ስላላየው ማስረጃ ምናምን ትልክልኛለች። ኤምባሲም ማጣራለሁ። እሺ አረ ፈለግሽውን እኔ ሰጥሻለሁ። ሁሉ ነው ማጣራት። እሺ የሚያይዘው አረ ችግር መለስ አንዴ ቁጥር ሊልክ ሄዷል። እኔ አሁንም የማሰባስበው ለአስክሬን አይደለም እንድታቁልኝ ፈልገው ለህፃኗ ልጅ ነው። ግዴታ መውጣት ስላለባት ከዛ የተጠየቀውን ያህል ገንዘብ እናግዘዋለን ያቅማችንን እና ህፃኗ ከሆስፒታል መውጣት ስላለባት ወደ ሀገሯ መሄድ ስላለባት ወደ ቤተሰቦቿ መሄድ ስላለባት መጀመሪያ ቆይ ስልኩን ይላክልኝ ያጣራ ጉዳይ አጣሪለት እንጂ እዚህ እንደማስቀበር እንደማይቻል ነው የምናውቀው። እሺ ኤምባሲ ደውዬ ሳውዲ አረቢያ ኤምባሲ ደውዬ ጠይቄ እነግራቸዋለሁ። ህይወት ከንቱ ዛሬ ታይተን ነገ የለንም። አይገርም? ነፍሷን ይማር ፈጣሪ። በሰው ሀገር ቀረች። ኧረ ለምን ሀቡ እዚህ ሆኖ እየሰራ ልጆች ላይ መልሶ ይመጣልና ደግሞ ለሳውዲ በባህር አይደል የመጣው? አሁንም መልሶ ይመጣል። ሚስቱን ሄዶ አፈር ያልብስ ይቅበር። ልጁንም ይሰናበት በስነ ስርዓት። ከዛ ትንሽ ሀዘኑን ተቀምጦ መልሶ ይሄዳል ለሳውዲ። ምን ይከለክለዋል? ሀዘኑን ከቤተሰቦቹ ጋር ይቀመጥ። ይታሰራል እኮ ይታሰራል። ወንድ ልጅ አይደል? ምን ይሆናል? ይታሰር። ከዛ ሜቢ ኤምባሲም እጁን ሊያስገባ ይችላል በዚህ ጉዳይ እንደ እሱ እንትን እንዲል ቶሎ እንዲፈታ አስክሬኑን ራሱ ይዞ እንዲሄድ አባት እንደሆነ ልጁን ይዞ መሄድ እንዳለበት ሜቢ ኤምባሲ ሊያግዘው ከቻለ ሳይታሰር እንዲገባ ማድረግ ከቻለ ኤምባሲ እሱ ገብቶ ሚስቱን አፈር አልብሶ ትንሽ ከቤተሰቦቹ ጋር ሀዘኑን ተቀምጦ ከዛ መልሶ ይመጣል። ኢቃማ ከሌለ አይችልም። ለዚህ እኮ ነው በጣም የሚያስጠላው ኢቃማ ሳይኖራችሁ መኖር። አያችሁ የራሳችሁ የሆነ ሰው እንኳን ቢሞትባችሁ ሄዳችሁ መቅበራችሁ ነው። ለዚህ ነው ህጋዊ ሆኑ የምላችሁ እኔ ሁሌ ለፈለጋችሁ ሰዓት ብድግ ብላችሁ ሄዳችሁ የቤተሰብ አባል ቢሞትባችሁ ሄዳችሁ መቅበር አትችሉም። ያሳዝናል በጣም። እና ስለዚህ አሁን እሱ አይሄድም ማለት ነው። አባት ባለበት ሀገር ልጁን የሱ ልጅ ሌሎች ባዶች ይወስዳሉ። አሸናፊ አንተ አትሄድም ማለት ነው። አንተ አትሄድም፣ ኢትዮጵያ አትሄድም። ሀቢባ እኔ እኮ ቤድማ ደስተኛ ነኝ፣ ግን እዚህ ጋር ደግሞ አንድ ደግሞ ያው እስር ቤት መቆየት ወይ 6 ወር ወይ እንደዛ ያው ብዙ እንትን ላልል ይችላል በመሀል ላይ ማለት ነው። በዛ ላይ ደግሞ ልጆቼ ደግሞ 2 ልጆች ምንም ነገር እንትን ያልን ነገር የለም ገና ምንም እንትን አይነግ ልጆቼ ደግሞ ጥላን ሄደች ማን ያሳድግልኛል? አይ እኔማ ሳያስሩክ ድንገት ሚስትክ ስለሞተችብክ አዝነውልክ ሳያስሩክ ከሸኙክ ብዬ ነበር። ሄልዬ ላኪልኛ እንትኑን ስልክ ቁጥሩን ላኪልኛ እንደ ዋትስአፕ ላይ ሄል በለው። እዚህ ጋር እየጻፉልሽ ነው። አይ ይዘጋብኛል ወንድሜ አትጻፍ እዚህ ጋር እሺ። አሸናፊ አልደረሰኝም ቁጥር ካልወረድክ ማታከብቱን አሸናፊ ውረድና በመሴጅ ላክላትና ኢንቦክስ አይቼው የለም። ሄለን ሃይ ብለሽ ጻፊለት። እኔ ብለሽ ሃይ ብለሽ ጻፊለት። አይቻታለሁ። እንትን ፎሎ ግን የኔ 10,000 ሞልቷል። የሷ ፎሎ አላረኳትም። አይገባ ይገባል። ፎሎ ባታረጋትም ኤቭሪዋን አይደለም መሴጅሽ ሄልዬ
ነው ሀቡዬ ነው። ኤቭሪዋን ነው ትችላለህ። ፎሎን ባታረጋት መላክ ትችላለህ። ህግ ነው። ሳውዲ ቀልድ የለም ወይ? እዚህ ላይ ሆኖ መላክ አላወቀበትም ይሆናል። ወርዶ ልኮ ይመጣል። ህግ ነው። ሳውዲ ቀልድ የለም። አያዝኑም። ሚስቱ ሞታበት ምን አለበት አዝነው አንድ ሰው ሳይታሰር ቢገባ ምን ችግር አለው? እንዴ ይለኛች ingredients and then come back out here and finish selling them. I think that's the best plan. Let's do this. ረሃቡ ባለፈው 5600 ድርሃም ለሰው ሰጥቼ አልሰጥም አሉኝ። እኛ እዚህ ጋር ሰው ሞቶ ደንግጠናል። አንቺ 5000 ምናምን ብር ትኛለሽ። That puts us at a total of $442.61. This is all we have left. Let's go sell these bro bombs. ቁጥሩን ቆየብን እኮ። ኤኒዌይ ቁጥሩን ሲልክ እኔ ያለውን ማስረጃዎች እንዲልክልኝ ጠይቀውና ኤምባሲ ማናገራለሁ። ጉዳዩንም ያው ማጣራት ስላለብኝ ስለማላቀው ልጁን ምታቁታላችሁ። ይሄ ነገር እውነት መሆኑን ምታቁ አላችሁ? ዞሮ ኤምባሲ ጠይቃለሁ። ፓስፖርት ኮፒ ምናምን ይልክልኝና ልኬ የሚስቱን ፓስፖርት ኮፒ ምናምን ልኬ አረጋግጣለሁ። ቡናው ገነፈለ። ምን ሆነሽ ነው? አንድ ሀዘን ሰምተን አሁን እርቦኛል። ምሳዬን ልብላ። ቤተሰብ ሀቡ ጨካኞች ናቸው። ከነ ህፃኑ እስር ቤት እንዳያከርሙት እኮ። በቃ ተስማማን እኮ። እሱ አይሄድም። የሚጠየቀውን ገንዘብ ኤምባሲ ጠይቀን ወረቀት ኮቴሽን የተጠየቀበትን አይተን ያቅማችንን አድርገን ተከፍሎ አስክሬን ወደ ሀገር ቤት ይሄዳል። ህፃኗ ለቤተሰብ ትሰጣለች። አቡ ከንፈርሽ ምን ወደርቋል? እርቦኝ አቡ ባለፈው አስተርጓሚ ነኝ ያለችውን ጠይቂያት። ይስ ማን ነበረ ስሟ? ያ ስሟን አስታውሱኝ። ማን ብዬ ነው ሴቭ ያደረኩት ቁጥሯን? Yes, Mama. Nadia, okay, thank you, ቤተሰብ. Yes, Mama. Mashallah. Okay, how much is that? Is that enough?
pockets are literally full. I'm starting at midnight because $24. ሀቢባ መጥቻለሁ። የጎቢዋ ቀበጥ ነኝ መጥቻለሁ ማለት ለምንድን ነው የመጣሽው? አልገባኝም። ምን ፈልገሽ ነው? That's insane. Okay, how much is that? Is that enough? ኑኑ ጥርሷ ተነቀለ። አዎ ቀስቀሳ It's midnight. Day 10. My goal for today is a whopping $1,024. Are you eating? Yes, I'm eating salad. This is going to be great. I say this as humbly as I possibly can. My pockets are literally full. I'm starting at midnight because, let's be honest, I'm going to need አቡዬ እየጻፈችልሽ ነው። ያ እስከታች እየጻፈችልሽ ነው። making over $500 in one day. ሚኪ ቆይ አንዴ፣ አንዱ ሳውዲ አረቢያ ሚስቱ ሞታበት የሱን ጉዳይ ይዣለሁ። አንዴ ትታገሰኝ። Dozens of bath bombs tonight. They'll dry while I'm sleeping. ሀይ አጣኋት እኮ ውስጥ ላይ ገብቼ እሷ በቃ አጣኋት። ባፍክ ንገረኝ። እሺ ባፍክ ንገረኝ። I've got one more thing on my sleeve. እሺ ቆይ ቆይ 966 ቆይ ቆይ ፕላስ 966 እሺ 5 5 9 9 7 7 እንዳትጽፉ 1 1 አንድ እንደገና ሁለት ጊዜ አንድ አይደለም አንድ ብቻ አንድ ከዛ 6 እሺ ከዛም 1 9 1 9 ከዛ 3 8 እሺ በቃ እሺ አሁን ሀይል ካለ ዋትስአፕ ላይ ይኸው ልጽፋልሃለች እኮ ላክልኝ ወንድሜ ስልክ ላክልኝ አሁን ሀይ እያለች እየጻፈችልክ ነው። መሴጅ አራት ይጽፋልሃለች ስክሪንሻት አድርጋ ላከችልኝ። ሜቢ አንተ ኢንቦክስ አላወቀውም ይሆናል። አሁን እኔ ሀይልሃለሁ። ከዛ የሚስትክን ፓስፖርት ኮፒ ልክልኛለክ። እሺ ኤምባሲ ልኬ እንዲያጣሩልኝ እንዳረግ እንድጠይቅ። አዎ እውነት ነው ካሉኝ በኋላ ነው ማድረግ የምችለውን የማደርገው። እሺ አሸናፊ ሀቢባ ነኝ። ቼክ አድርገው መጣልክ። የሆነ የህፃን ልጅ ከፍቶኛል የሚል ፕሮፋይል ነው ያደረከው። አዎ ልክ ነሽ። በቃ ዋትስአፕ ላይ አሁን ያሉክን መረጃዎች ላክልኝ። እሺ ወንድሜ ናዲያን ኤጀንሲ አስተርጓሚ። አዎ ቮይስ አረኩላት ውዶቼ፣ ቮይስ አረኩላት። እሷን የምታውቀው ነገር ካለ ስለዚህ ፎሎ አድርጉት ይሄንን አካውንት። አምባሳደር ሀቢባ የሚለው ከታች ያለው የኔ አካውንት ነው። አሜንም የኔ አካውንት ነው። እንዴ ሀቡሩ ብቻ እሺ። ቡናው ራሱ ተንተክትኮ አለቀ። አቡ ፋኑን ጠይቁ ስለ ሳውዲ ህግ። እሺ የታለች አንዴ አቡ አራስ ገብኝ። ምን ፈልገሽ ነው ውዴ? ምን ፈልገሽ ነው ንገሪኝ። የልጆችሽ እናት ያርግሽ። እኔ ቃል የለኝም። አሚን ገንዬ አስገቢኝ ባላ ንገሪኛ ምክንያትሽን። ሀቢባ ፕሊስ አስገቢኝ
ድሚ ፈልጊ ነው እባክሽ። ድሚ ዲቦራ ምንድን ነው የምትይው? አልገባኝም። የኔ ውድ ቤተሰብ አምባሳደር ሀቢባ የሚለው አካውንት ከነገ ጀምሮ በሱ ነው ላይቭ የምገባው። ጊፍት ተሰጥቶኝ እዩት። በጣም ትልቅ ፎሎ ነው ያለው። ፎሎ አድርጉት። ከነገ ጀምሮ በሱ ነው ላይቭ የምገባው። ወንድምሽ ጠፍቶብሽ እንድናፋልግሽ ነው? I did. Thank you ቆንጆ። ሜምበር ሁኑ ቤተሰብ፣ ሜምበር ሁኑ። ሜምበር ሁላችሁም ከስሜ ጎን ያለውን ልብ ቅርጽ በመንካት ሜምበር ሁኑ። ሌትስ ጎ። 83 ሰው ብቻ ነው እስካሁን ሜምበር የሆነው። እንሂድ። ሜምበር ሁኑ ቤተሰብ ሁላችሁም። ቴንክ ዩ ሄለን ሰሌ። ሌትስ ጎ። ቴንክ ዩ አማ፣ ቴንክ ዩ ገኒ። ልመርቃችሁ ነው ያላ ሁላችሁ። ችግር እንጀራ ምትበይ ቀን ስሚ። ቴንክ ዩ ከፈል ሜምበር ሁላችሁም መሙላት አለበት 250። ሌትስ ጎ ቤተሰብ። አይ ዲድ ጎበዝ አስገብኝ። ምክንያትሽን ጻፊው። ችግር ላይ ነሽ? ምን ላይ ነሽ? ምንድነው ምክንያትሽ? ምትገቢበት ትቆራረጫለሽ። እሺ ታፕ ኮፒ ሊንክ እያደረጋችሁ ሜምበር ሁኑ። ሜምበሩ እስኪሞላ እንዳታቋርጡ። ይሄን ስም መጥራት ራሱ ያሳፍረኛል። ጊፍት ራሱ ስትሰጠኝ አንዳንዴ አይታቱታ ስሙን መጥራት ያሳፍራል። ሌትስ ጎ ቤተሰብ። ስንት ላይ ደረስን? ሜምበር ስንት ደረስን? 121 ጎበዞች። ሄደናል ቤተሰብ። አሁን ከ83 121 ደረስን። ጎበዞች እንዳታቆሙ። ያሮጊት ምርቃት ይደርሳል። መርቂን እንዴ ቀላል ተቀልጃለሽ እንዴ? እኔ ደግሞ ቀባይልም ይፓራካኝ ቆራርጫሽ ኮፒ ሊንክ አድርጓ በደንብ። ችግር ላይ ነኝ የምትለው ልጅ አስገቧት። ሞዴሬተሮች አፍሪካ ነው የሚለው ስሟ። የገንዘብ እርዳታ ከሆነ አንችልም። አሁን ልመርቃችሁ ነው ቤተሰብ። የኔ ምርቃት አባይልም የምር ይሄ ወራጁን ኳላሽ የተደረደረው ድሪያ ይለቅ ባዶ ይሁን ብያት በነጋታው በአንድ ቀን ስንት ድሪያ ነው የሸጠችው? 20 ድሪያ። ኢማጂን አቡ እንዴት ነሽ ማሪ? ከምርቃት በኋላ ምን ታርገሽ ጠብቂ። በነጋታው ምታ ሀቢባ ሌሎቹም እየመጡ መርቂን ማለት ጀመሩ። የረጁን አይተው ተመለሰ እኮ ውሸታም አልተመለሰም። 20 ድሪያ ሸጠች። እንደ ዛሬ እኔ መርቂያት እንደ ነገ 20 ድሪያ ሸጠች። እንዳለ ኳላሽ የተሰቀለው ድሪያ ይለቅ ብያት ባዶ ይሁን ብያት። እሺ ዓለም ሰላም ይሁን። ሰላም ለዓለም፣ ሰላም ለሰው ዘር በሙሉ። የታመሙትን ሁሉ ፈጣሪ ይማራቸው። የተጨነቁ ያዘኑ በያገሩ እስር ቤት ያሉ ፈጣሪ ከእስር ቤት ጭንቅጣ መልሶ ለሀገራቸው ሰላም ያብቃቸው፣ ለቤተሰባቸው ሰላም ያብቃቸው። የተጨነቁ ሁሉ ፈጣሪን ያለሁላችሁ ይበላቸው። የተከፉ ያዘኑ ማንም አይዘን፣ ማንም አይክፋው፣ ማንም ሁሉም የሰው ዘር በሙሉ እዚህ ምድር ላይ ደስተኛ ጤነኛ ሆኖ ረጅም እድሜ ይኖር። ትዳር የምትፈልጉ እህት ወንድሞቼ ፈጣሪ የተባረከ ትዳር ይስጣችሁ። ልጅ የምትፈልጉ ፈጣሪ ጤነኛ ልጆችን ይስጣችሁ። የወለድንም ፈጣሪ ልጆቻችንን ያሳድግልን፣ ለቁም ነገር ያብቃልን።
ለእኛም እድሜ ሰጥቶ የልጆቻችንን ቁም ነገር በአይናችን ያሳየን። እርጉዞችን ፈጣሪ በሰላም ይገላግላቸው። የሞቱትንም ፈጣሪ ነፍሳቸውን ይማር። ሁሉም ሰው ደስተኛና ጤነኛ ይሁን። ማንም አይክፋው። አሜን። ቡና ኮፊ ተባረኪ። አሚን እናት አሚን። ሁልሽም ተመርቀሻል። ሁልሽም እዚህ ጋር ያለሽ ሁሉ ምርቃቱ ይድረስሽ። ሁላችሁም እዚህ ጋር ያላችሁ በሙሉ ምርቃቱ ይድረሳችሁ። ኦኬ አፍሪካ የገንዘብ እርዳታ አይደለም ብለሽ ነው ያስገባንሽ። እኔ ችግር ላይ ነው ያልኩ ለዛ ነው ሀቡ የገንዘብ እርዳታ ነው። አዎ ከሆነ ተናገር ያለው በጉልበት ነው የገባሽው። ዋሽተሽ ነው የገባሽው። የገንዘብ እርዳታ አይደለም ብለሽ እሺ። የገንዘብ እርዳታ አንቀበልም ወረፋ አለብን ስንል የገንዘብ እርዳታ አይደለም ብላችሁ ዋሽታችሁ ከኮመንት ላይ ተገቡና ከዛ ውስጥ ከገባችሁ በኋላ ምን እናስተናግዳችሁ ይመስላችኋል? እንዴት አንድ ሰው እየዋሸንኛ ልናስተናግደው እንችላለን? አንድ ቀን ግን ኢሮፕ ያሉ ወረቀት የሌላቸው ወረቀት ያገኙ ብለሽ አታውቂም? ወይኔ ወንድሜ ወይም እህቴ፣ እንደው ኢሮፕ ያላችሁ ሁሉ ፈጣሪ ወረቀት ይስጣችሁ። ወረቀት አገኙ ወንድም እህቶቼ። አም ሶሪ ከነገ ጀምሮ ዱዓይ ላይ ተጨምሯል ይሄ። እሺ ሰላም እህቴ፣ እንዴት ነሽ? ድምፅሽ አይሰማም ውዴ። ላገኘሽ ደስ ብሎኛል። ድምፅሽ አይሰማም፣ ጮክ በይ ፕሊዝ። ስላገኘሽ ደስ ብሎኛልና እሺ ልትሆኚኝ ልትሰሚኝ ስለወደድሽ ልታገኘኝ ፈቃድሽ ስለሆነ እግዚአብሔር ያክብርልኝ። በጣም ነው የማመሰግነው። አሜን። እሺ አቡ አይሰማም? ሰላም ይሰማል። አመሰግናለሁ። አሜን ብያለሁ። እሺ ይሰማል። ጀምሪ። እናት ኔትወርክ የለሽም መሰለኝ። ኔትወርክ ሲኖርሽ ትመጫለሽ። አፍቃሪ ያስገቡ ወይ ለካ ዛሬ ችግር ጨርሰናል። ችግር አልቋል። አፍቃሪ ችግር የገንዘብ አይደለም ብለሽ ጻፊ። ችግር ከሆነ ተይ ግን ሀቡ ምክንያቱም ጻፊና አስገባሻለሁ። የገንዘብ አይደለም የምትለዋን አስገቧት ሶፊዬ። በአንድ ጊዜ ሁለት ሰው አታስገቡ እሺ ሞዴሬተሮች ፕሊስ። በአንድ ጊዜ አንድ ሰው ብቻ። ገስት ላይ መቀመጥ አይቻልም። የማይታወቁ ሰዎች ሪፖርት ያደርጋሉ። ቤተሰብ ፎሎ አድርጉ። ሰላም ውዴ፣ አንዴ ልቆይ ልንገራቸው። ቤተሰብ አምባሳደር ሀቢባን ፎሎ አድርጉ። ከታች ያለው አምባሳደር ሀቢባ ስንት ፎሎ እንዳለው እዩት፣ ግቡና። ሰርፕራይዝ ነው፣ ስጦታ ነው የተሰጠኝ። ቼክ አድርጉት፣ ንኩትና እዩት። ከነገ ጀምሮ በሱ ነው ላይቭ የምገባው። ይሄን አካውንት በእጣ ለአንዳችሁ ሰጣችኋለሁ። እጣ አውጥቼ ለአንዳችሁ ሰጣችኋለሁ።
አቡ ወይ ያውልሽ መጀመሪያ የነበርኩበት ቤት ሴትዮዋ ሲም አውጥታልኝ ነበር አትይም? ከዛ እዚህ ሁለተኛ ቤት ከመጣሁ በኋላ አሁን 7 ወሬ ነው። ዋትስአፕ በሱ ነበር የከፈትኩት እና ትኬቱን ደግሞ በሱ ነበር የቆረጥኩት እና ትኬቱ ተልኮልኛል እና ዋትስአፕ ባን አደረገብኝ፣ ተዘጋብኝ። ሴትዮዋን ሳሳያት ሲሙን አዘግታ ለራሷ ወስዳ ነው አለችኝ እና አሁን ትኬቱ የላክሉኝ ደግሞ እዛ ላይ ነው ያለው። ዳውንሎድ አላደረኩም ወደ ጋላሪዬ እና ደረሰኙ ደግሞ አለኝ። ችግር ብለሽ የገባሽው ማሪ ለመስዬ ስምሽንና የቆረጥሽበትን ስልክ ቁጥር ላኪላት። እሺ መስዬ ታለች። አዳምጪኝ፣ መጀመሪያ አዳምጪኝ። ለመስዬ የምትልኪላት የቆረጥሽበትን ስልክ ቁጥርና አሁንም እንዲላክልሽ ትኬቱ የምትፈልጊበትን ዋትስአፕ አዲሱ ዘመን የድሮን የቆረጥሽበትን ስልክ ቁጥር ኮምፒውተር ላይ ሲመቱት ነው ከሲስተም ላይ ትኬትሽን ማውጣት የሚችሉት። እሺ ስለዚህ እሺ አቡ ትኬቱን የቆረጥሽበትን ስም እና የቆረጥሽበትን ስልክ ቁጥር እሺ ሁለቱን ገባሽ? እና አዲሱን ስልክሽን ሲስተም ላይ እንዲቀይሩት። እሺ እሺ አቡ የት አለች? አስገባልሻለሁ። መስዬ ፍላወር ካለሽ ላኪ እንዳገኝሽ። ሳዳ የእሷ ጉዳይ አጭር ነው፣ አልቋል። ሳዳ ቀጥይ። ወይ አቦ እንዴት ነሽ? ስላገኘሁሽ ደስ ብሎኛል። ደህና ነሽ? ደህና ነኝ ማሬ፣ ይመስገን ፈጣሪ። አሜንን ፎሎ አድርጓት። አሜን ልጅ አቤት ብላ እንዳትመጣ፣ በልጅ ስም ነው። ከአምባሳደር በላይ ያለችው አሜን የኔ ሰከንድ አካውንት ነው። ፎሎ አድርጉት። እሺ ውዴ ምን ነበር መሰለሽ እንትን ማለት ምክር እንድትሰጪኝ ነበር። እሺ ምክር አብይ ሀይ ብያታለሁ መሲን። እሺ በቃ ጻፊላት። እየሰማሽ ነው? መሲ መልሽልኝ። ሁላችሁም አንድ ላይ ካወራችሁ ሀይ ብያለሁ፣ መልሽልኝ። እየሰማሽ ነው? ሳዳ ወይ ስጂ ማርያ እንዴት ተስተናግዳ ትውረድ? ጨርሳለች እሷ ትውረድ። እንዴ እኩል ነው ሶስታችሁም ያወራችሁት። እሺ እሺ መስዬ ሀይ ብያታለሁ። ሀይ ደርሶሻል? አሁን ምንም አልደረሰኝም። እስቲ ወርደሽ ላክልኝ። እሺ በውስጥ ሁሉንም ነገር ወረጂና ላኪላት። መሲ እዚሁ ትቀመጣለች እንዳታጫት። ወርደሽ መሲ ንኬትና ፎርጌት ሜሴጅ የሚለው ላይ ላኪላት። ኦኬ እሺ ውዴ ቀጥይማ። ሰዓዳ ምክር ነው ካንቺ የፈለኩት። ብዙ ነገር ስትይ ስለምሰማ እከታተልሻለሁና 10 ምናምን ዓመት በትዳር ላይ ቆየው በይ እና ልጅ የለኝም እና አሁን ባሌ ሌላ ሴት ይዟል መሰለኝ። ሌላ ቦታ ነው ያለው። ለሱ ብዬ ኢትዮጵያ ነው የምኖረው። ከወሎ ደሴ ወደ አዳማ ናዝሬት የሚባል ሀገር ሄጃለሁ በይ። አሁን እዛ ሰው ሀገር ላይ ምግብ የምትመግበዋን ነው መሰል ይዟል። ወደ ቤተሰብ መናገር ይሄንን አልፈለኩም እና በቃ ጨነቀኝ። ሊሄድ እፈልጋለሁ። ማሬ እንደዚህ እኮ አይደለም የሚወራው። ከተዋወቃችሁ አንቺና ባልሽ መጀመሪያ ሀብላችሁ ከተዋወቃችሁበት ኮድ መናገር ያለው ችግሩ የቱ ጋር እንደሆነ እንዳቅ መምከር የምችለው ጉዳዩ ከመጀመሪያው ሲገባኝ ነው። ሀብለሽ መጀመሪያ ከተዋወቃችሁበት ጀመሪ። መጀመሪያ የተዋወቅነው በረሃ ላይ ነው። እህቴ እዛ አፍዴራ የሚባል አፋር ክልል እዛ ነበር የምሰራው። ምግብ ቤት ነበራትና እዛ ነው የተዋወቅነው። ትምህርቴን አቋርጬ ሰርከስ ሰራም ነበረ፣ ሰርከስ ደሴ። ከዛ በኋላ ላይ ሰርከስ አቋርጬ ወደ እህቴ ጋር ሄድኩኝ። አያቴ ጋር ነበር የምኖረው። እናቴ ጥላይ በ3 ወር ሄዳ አባቴ እስከ 8 ወር ድረስ ይዞኝ ከዛ በኋላ ላይ አያቴ ሰጥቶኝ ለአያቴ በአያቴ እጅ እስከ 16 ዓመት ድረስ ኖርኩኝ። አያቴ ጥላይ ሞተች። ወንዱ አያቴም በ3 ዓመቱ ነው ሞታ። እናቴ ከአስር ተፈናቅላ መጣ ገባች። ከዛ በኋላ ላይ
እናቴም ጋር ብዙ አልተስማማንም። አብረን ስላልኖርን በቃላት ልንጣጣም አልቻልኩም። እህቴ መታ ወሰደችኝ ወደ አፍዴራ ወደሚባለው እዛ ስኖር ይሄንን ባለቤቴን ተዋወቅኩት። ከዛ እሱ ጋር ሳንግባባ ተመልሼ ወደ ደሴ ተመለስኩ። ከዛ በኋላ ላይ ሰርከስ ቀጠልኩኝ። ከሰርከስ በኋላ ደግሞ እህል ውሃ ያገናኛልና የእህቴ ባል በጣም ይቅርታ ልጅቷ መታለች። እቹ 33 እየጻፈች ነው። ይቅርታ እሺ መስዬ እና መጨረሻ ላይ ወደ ደሴ ከተመለስኩ በኋላ ላይ ወደ ሰርከስ ተመለስኩ። ሰርከስ እየሰራው የእህቴ ባል ሙቶ ቀለበቷን ወስጄ ጣቴ ላይ አድርጌ ነበረ። ቀለበቱ ጠፋ። እሱ ካፍዴራ ተመጣ ደሴ ተገናኘን። ያንን ቀለበት አውጥቼ እሱ እጅ ላይ አጠለኩለት። ከዛ ያ ቀለበት ጠፋ። በቀለበቱ መጥፋት ምክንያት ቀለበቱን ካልከፈልሽ አዝቤ መኖራችን ማሉ ቤተሰቦቼ እሱ ወዳለበት ያርኩኝ 2000 ዓመተ ምህረት የሚኒሌም ማለት ነው። ከዛ በኋላ እዛ እየኖርን እያለ እሱን ተከትዬ መጨረሻ ላይ ብዙ ነገር መከራ ችግር አለፈብን። ግንበኝነትም ይችላል። ግንበኝነት ሲሰራ ረዳት እየሆንኩ ነበር። ፌሮ ሲሰራም እንደዛው። አሁን ከዛ መንጃ ፍቃዱን አስተካከለ። 3ኛ ነበር። ወደ ባቲ ወደምትባል ከተማ ሄደን እዛ እየሰራ እያለ 5ኛ መንጃ ፍቃዱን አሻሻለ። ከዛ በኋላ ላይ 5ኛ መንጃ ፍቃዱን ሲይዝ ወደ ናዝሬት ገባን። አሁን ናዝሬት ሲገባ ጸባው ተቀየረ። ከባድ መኪና ሲይዝ ማለት ነው። እና ከዛ ዝም ብዬ ስኖር ታመምኩ ብዙ ነገር። አሁን ደግሞ እዛ ማሪ ልክ የከባድ መኪና ሹፌር ሲሆን ጸባዩ ከበደ፣ ጸባዩ ተቀየረ ስትይ ለምሳሌ ምን አይነት ጸባዮችን አመጣ? ማምሸት፣ መጠጣት አይጠጣም። ማምሸት እንወቃቸው። ማምሸት እያመሸ ይገባል። በቃ ቤት ውስጥ በቃ ለምን ታመሻለህ አርጎታ ያቅም ባቲ እያለን ማለት ነው። እና አሁን ደግሞ ልጅ እስካሁን ድረስ አልደረስም። 17 አመት ቆየም። በብዙ ችግር መከራም አልፏል። የነገርኩሽን አሁን ወደ ቤተሰቦችም ሄዳለሁ ብዬም አስባለሁ። እንደገና ደግሞ የአባቴ ልጅ አለች አንዲት፣ እሷ ጋር ወይ በረሃ ልሂድ እላለሁ። እና ደግሞ ያቺ ሴትዮዋ ታስፈራራዋለች። ምን እንትን እንዳለ ታላቅም። ባንዲ ጓደኛ አስጠየቅኩት። ብር አበድራኝ ነው የሚለው ሜሴጅ ብዙ ጊዜ አይቻለሁ። ይሄ ነገር አለና ምንድን ላድርግ ለማለት ያክል ነው። ሃይባይ ይሰማሻል? ሃይባ እየሰማችሽ ነው። አውሪ፣ እየሰማችሽ ነው። አው ማሪ እየሰማሁሽ ነው። ሚዩት አድርጌ ነው የጫማዬ ኮቴ፣ የልጆቼ የቲቪ ጫጫታ ምናምን ወደዚህ እስከመመጣ እንዳይረብሽሽ ብዬ ነውና ልመክርሽ ስለፈለኩ ነው። በመጀመሪያ ደረጃ አንቺ ቀለበት የሰጠሽው ለሱ የእህትሽን ቀለበት ወስደሽ ነው እንዴ? አው የባሏ ነበርና ሲሞት እኔ የባሏን ቀለበት ሰርቀሽ ነው የሰጠሽው ለባልሽ? አይደለም እጄ ላይ ነበርና እንደዚህ ቁጭ ብለን ስናወራ እንደዚህ እያወጣሁት እያስገባሁት ነበር። ኦኬ እየተጫወታችሁ አንቺና ቦይፍሬንድሽ እያወጣሽ እያስገባሽ ከዛ እስኪና ልለካል ብለሽ አረግሽለትና ከዛ በዛው እሱ ጋር ገራ። ከዛ ሲጠፋ ቤተሰቦችሽ ቀለበቱን ካለመጣሽ ብሎ ከቤት አባረሩሽ? አዎ ከቤት ሲያባሩሽ ከሱ ጋር መኖር ጀመራችሁ? አዎ ሄርኩኝ የሚሰራበት ድረስ አልበኮ የሚባል ሀገር ውስጥ እሺ ግንበኝነት ይሰራ ነበር። እዛ ሄርኩኝ። ያንን የቀለበት ብር መለስኩላት ማለት ነው። ለሷ ስጫት በቃ ይሄን ብሩን ይሄው ጠፍቶብኝ ነው ጓደኛዬ ወስዶብኝ ነው ምናምን አለኝ። ብሩን ከፈልኳት። እሱ ጋር ቀጠልን ማለት ነው። ኦኬ እሺ አሁን እሱ ልክ ከባድ ሹፌር መኪና ሲሆን ጸባዩ ከበደ፣ ተለወጠ፣ ማምሸት ጀመረ፣ ከሴት ጋር ማውራት ጀመረ። ጠገበ። አየሽ እንዲህ ናቸው፣ ይጠግባሉ ሲያገኙ። ገንዘብ እኮ ያበላሻል በጣም አንዳንዴ ድሃ እንደሆኑ ቢቀሩ ያስብላል። አንዳንዴ ድሃ እንደሆኑ ቢቀሩ ያስብላል። እውነት ገንዘብ በጣም ያበላሸው።
በጣም በጣም ነው ምርር ያረኝ ወላሂ ላዚም ታመምኩኝ። ከዚህ በፊት በጣም ታመምኩ። አሁንም ከሱ ጋር ነሽ? አንድ ቤት አብራችሁ እየኖራችሁ ነው? አሁን እዚህ የምናሳድጋት ልጅ አለችና የሷ ቤተሰቦች ጋር መጥቻለሁ ልረፍ ብዬ። ስንት አመት ኖራችሁ በትዳር? 17 17 አመት ልጅ አልወለዳችሁ? የምናሳድጋት አንዲት ልጅ አለች። የማደጎ ልጅ ናት? አይ እዚህ ጎረቤት እያለን ባቲ ስንኖር በጣም ችግርተኛ ነበርና በሶስት ወር አገኘናት ከጎረቤት ስታለቅስ ምናምን በጣም ታሳዝን ነበርና እሷን እንደ ልጅ አድርገን ያዝናት። ናዝሬትም እንደገባን ክረምት ትመጣለች ትከርማ ምናምን መስከረም ለትምህርት ቤት ደብተር ምናምን ገዛስተን ልብስ ምናምን መልሼ አመጣታለሁ እዚህ ባቲ። እሷ አለች እሷ 15 አመቷ ነው። እና ግን ማለት ነው ባለቤትሽ ፊልድ ምናምን ይወጣል? አዎ ይወጣል። ጅቡቲ ነው የሚሾፍረው። እና ፊልድ ወጥቶ ሲመጣ ትመረመራላችሁ አብራችሁ ከመተኛታችሁ በፊት? መረመር። አትፈሪም በሽታ ምናምን? ኧረ እኔ በእንደዚህ አይነት ነገር አልጠረጥረውም ፈጽሞ። ገባሽ? ታዲያ ምን አደረገ ታዲያ? ቺት ካላረገ ሰውየው ምን አድርጎ ነው የተናደድሽበት? መረረኝ ትዳሬ መረረኝ የምትይው ሰውየው ካልማገጠ ምን አረገ? በማማገጥ ማጠረጥሪው ከሆነ ምን አደረገ? ለምኑ ነው ሜሴጅ አየሁበት። ምክንያቱም ምንድነው ማጠረጥሪው ከሆነ ሜሴጅ እንደፈለገ ሲጻጻፍ ብሎ ይደር ማያደርግ ከሆነ ያደርጋል ብዬ አልጠረጥርም ማለት አንቺ ውጪ አያደርግም ማለት ከዚህ በፊት እንደዛ እንደማያደርግ ነው የማውቀው። እኔ ጅቡቲ መስመር ሲገባ ግን ታርገሽበት ነው የምትልኪው። በምንድነው እርግጠኛ የምትሆኚው ከአንቺ ውጪ እንደማያደርግ? ፊልድ ወጥቶ ቆይቶ እየመጣ በዚህማ አልጠረጥረውም ካልሽ ለመሴጅ ከሆነ አንቺ ወጣጤ ነሽ። 17 አመት አብረሽ የኖርሽው ባልሽ መሴጅ ተጻጻፈ ብለሽ ኑሮ መረረኝ ብለሽ ቤትሽን ጥለሽ የምትወጪው ከሌላ ሴት ጋር አያደርግም ብለሽ 100% እርግጠኛ የሆንሽው ምን አድርገሽ ነው አንቺ? እንዴት አይ ልጅ ፈልጋለሁ ምናምን እያለኝ ነው ማሳፋጠጠው እንደዛ አይነት ነገር። ኧረ ፈጣሪ ሆይ ድረስ ይወረደ። ልጅ ፈልጋለሁ ይለኛል ሳፋጥጠው። ምን ልጅ ፈልጋለሁ? እንደውም እስካሁን 17 አመት አብራችሁ ኖራችሁ ካልወለድሽ ሄዶ እንዴት ከሌላ አልወለደም? እስካሁን ልጅ ፈልጋለሁ። እየጠበኩሽ ነው 17 አመት አንቺን እየጠበቀሽ ነው። ተመርምራ